ይቅርታ ለምንሽ እንደዚህ በማርያም አንተ ቢኒ እኮ ይቅርታ ለምንሽ እንደዚህ ወድቄ ይቅርታ ለምንሽ በእናትሽ ስለወለድሽው ልጅ ብለሽ አንድ ላይ እንድትሆኑ ፈልጋለሁ። ስለወለድሽው ልጅ ብለሽ የምሬ ነው። እግዚአብሔር ሰው ለምኑሽ አያውቅም። ሰው ለምኑሽ አያውቅም። በእናትሽ ስለወለድሽው ልጅ 9 ወር ስለተሸከምሽው ልጅ በእናትሽ በእግዚአብሔር በእንታይ እኮ አልነሳም። መጀመሪያ ይቅርታ አድርጊ። ተነሴፋ በእናትህ ተነስ። እኔ ራሱ እየለመንኩሽ ነው። እኔ እየለመንኩሽ አውርታይ። እሺ እነዛ ጥሩ ጊዜያቶችን አሳልፊ። እነዛ ጥሩ ጊዜያቶችን አስቢ። አውርታይ በእናትሽ ለልጅሽ ብለሽ ልጁ ያላባት አይደግ በእናትሽ በእግዚአብሔር ማግኘት ያለበትን ፍቅር አባቱ ይሰጠዋል። ችግር የለውም። አውርታይ እንዴት ነው የምታስቢው? በእናታችሁ ተነሱ። እኔ እየጨነቀኝ ነው። በፈጠራችሁ አምላክ እኔ የምታከብሪኝ ከሆነ እኔ የምትወጂኝ ከሆነ በእናትሽ እግዚአብሔር ይሁንብሽ። ተነስ። እኔ ይቅርታ ካላደረግሽ አልነሳም። ማን አየልኝ ጠጋ ያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ቄልና ወረቀት የያዘውን አይለቅም። ሌሊቱን የማዳም ቅመሞች እንቅልፋቸውን አጥተው ማደራቸው ተሰማ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ ያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታዲያ በጣም ገራሚና በጣም አስደማሚው ህዝቡን ሌሊቱን ሰላሙን የነሳው የሄርሜላ ራቆት መሆን ከታች የሆነ ነገር አይተናል እያሉ እንደውም እኔ እሙሙ የሚባል ሰውዬ እኔ ቦልኮኝ ይሁን ወይም ቦልኬ ይሁን ባላቅም እሱን አይተናል እያሉ እንደውም በቀስት ምልክት ቲክቶክ ላይ ተፖስቷል። አሁንም ደግማ ታሳየን። ትናንትና በነጭ ባንት ነበር ያሳየችን፣ ዛሬ ደግሞ በጥቁር ባንት ትድገምልን ማለታቸው እነ ወሬ ሙልጮች ቢሰማም ግን እኔ ይሄ አባቡ የሚባል ሰውዬ ስሙን ግልጽ ልታረጉልኝ አልቻላችሁም። ስለዚህ እኔ ቦልኮኝ ይሁን ወይም ቦልኬ ይሁን እላችኋለሁኝ። ታዲያ ብዙ ጊዜ ሩታ የሚመክሯት እህቶች ነን ተብዮቹ በየኮሜንታተሉ ሩታ በፍጹም አያስፈልግሽም፣ አብርሃምን ከህይወትሽ አስወጪ፣ አይሆንም፣ ነገ ተመልሶ እዛው ነው የሚሄደው እያሉ ኮሜንታተሮች በሙሉ የሩታን ቤት በሀዘን መጻፋቸው ቢታይም ግን ሩታ ያንን ኮሜንት አንብባ ለነ ኤፍሬምም የመለሰችላቸው ምላሽ ተንበርክከው እንግዲህ አማቶቿ ተንበርክከው ሁለቱም ባክሽ ሩታ ይቅርታ አድርጊለት፣ ባክሽ ሩታ ላይዳገም ካሁን በኋላ ሲሏት ሩታ የመጨረሻ ውሳኔን በማለት ብታሳውቅም ግን እኔ የሩታ መጨረሻ የሚለው ፓርት በጣም ነው የናፈቀኝ። ብዙ ጊዜ ሩታ መጨረሻዬ ትላለች። መጀመሪያውንም አላየንም፣ መጨረሻውንም አላየንም። ሩታ ግን ምን ነክቶሽ ነው እንደዚህ የምትሆኙ? ምክንያቱም እንኳን የሰው ልጅ አይደለም ፈጣሪም ይቅር ይላል። ይቅር ብታረጊለት ምን ችግር አለ? አብርሃም አሁን ላይ ያለበት ሁኔታ በጣም ከባድና ከሜዳ አህያ ጋር ምንም ልክ እንደ ክር ነው ተሰፋፍተው ያሉት። ምንም ሊላቀቁ አልቻሉም። ስለዚህ አንቺ ከዚህ ውስጥ እንዲወጣ አንቺ ነሽ ዋነኛዋና ዋናዋ መስራቿም አፍራሿም ማለት ነው። ስለዚህ እንደኔ ኮሜንታተር ምንም አይጠቅምሽም። የሚጠቅምሽ ህይወትና ህይወትሽ ብቻ ነው። ስለዚህ ሩታ ብዙ ጊዜ እኛ አዝነሻል፣ ተከፍተሻል፣ ብዙ ነገር ተበድለሻል። አንቺ ግን ዛሬም እያደረግሻለሽው የመጨረሻ ጊዜ ሁለተኛ ከሱ ጋር ህይወት አልፈልግም ነው የምትይው። ነገ ጧት ግን ከአብርሃም ጋር ተቃቅፈሽ ብትመጭ ግን ሩታ እውነቴን ነው የምልሽ ትዝብት ነው ትርፉ። ምክንያቱም ከትናንት ነው ዳም ካንዴ ሁለቴ ጋሽዬን ንቀሽ ይሄው ዛሬም ኤፍሬምን ንቀሽ አልፈልግም ብለሻል። ስለዚህ አማቶችሽን ያላከበርሻቸው ማንን ልታከብሪ ነው? ስለዚህ እኔ ቤተሰብዬ በጣም የገረመኝ ነገር የሩታ ነገር በጣም ገራሚና በጣም የማይሆን ነገር ነው። ምክንያቱም ዛሬ የሚለቁትን ቪዲዮ ነገ መልሰው አያዳምጡትም መሰለኝ። ትናንትና እግዚአብሔርን እያለ እየማለ ወንድም ላይ ተብየው ሽጉጥ አቤላ ላይ መደቀኑ እናስታውሳለን። ዛሬም ሩታ አይሆንም፣ አልፈልግም፣ ከሱ ጋር ህይወት የሚባል በእቶኛል በማለት እንዲሁም ያንን የወረቀት ባዶ ወረቀት በተለያየ ሶሻል ሚዲያ ላይ ሲያስተላልፉ ቢገኝም ግን ወረቀቱ ባዶና እንዲሁም ኮሜንታተርን
ይሄ ማለት ህዝቡን እያጭበረበሩ እንደሆነ ነው እያሳየን ያለው። ምክንያቱም እውነተኛ ባለትዳር ሆነው ተጣልተው ከሆነ ተለያይተው መንጣት ቪዲዮ ልክ እንደ ፍቅርና እንደ ጨበሬው መስራት ይችላሉ። ሰው እንኳን ትንሽ ልክ ድራማ ነው ብሎ እንዲያምናቸው ማለት ነው። ስለዚህ እናንተ ጧት ማታ እየተጨቃጨቃችሁ ቪዲዮ ደቅናችሁ ስትመጡ ህዝቡ ታዲያ እንዴት ሩታ ተበድላለች ብሎ ይሰብ ማለት ነው። 4 ወር 5 ወር የሚሆን ነፍሰ ጡር በሆነ ሰዓት ወደ ኋላ ብንመለስ ሩታን በጣም አብርሃም በድሏታል እያልን ብዙ ነገር ስንናገር ነበረ። ዛሬም በድሏታል ሩታን የምትሉ አትጠፉም። አብርሃም ታደሰ ማለት ሩታን ምንም የበደላትና ምንም ያደረጋት ነገር የለም። እዚህ ጋር አስረግጬ የምነግራችሁ ዶራል እንጂ ሌላ ምንም አላሳበዳቸውም። ምክንያቱም ሩታ ስትተውነው ልክ እንደ ተበዳይ ሆና ልክ ሪያክቷ አብርሃም ወደ ሶሻል ሚዲያው እንዲጠላ እያደረጉና በዙሪያዎቿ ያሉም አንዳንድ ዳይፐሮች አብርሃም እንዲጠላ ነው እያደረጉ ያሉት። ስለዚህ አብርሃም ታደሰ በጣም ጀግና፣ በጣም ብዙ የሀገሮቹ ልጆች ወደ ስራ እንዲሰማሩና ትምህርት አጥ ሆነው በየሰፈሩ ድንጋይ ሲያሞቁ የነበሩትን እንዲሁም ሱስ ውስጥ ያሉትን እነሱን ለማስወጣት ደፋ ቀና ብሎ ራሱንና ቤተሰቦቹን በየቲክቶኩ አዋርዶ ነው ይሄንን እየሰራ ያለው። ታዲያ ይሄንን ክብር የሚገባው ልጅ እንዴት አድርገን በሶሻል ሚዲያ እንሰድበዋለን? አዎ ትናንትና በባህር ውስጥ ይዞ የመጣው ከሄርሜላ ጋር በጣም አጸያፊና አስጠሊ ነገር ነው። እሱን አንገድፍም፣ እንነፋለን። ቢሆንም ግን ለሱ ስድብ ሳይሆን ምክርን ብንመክር እንደኔ መልካም ነው ብዬ ነው የምናገረው። ምክንያቱም ስድብ ኃጢአትን እንጂ ሌላ ምንም የሚሰበስብልን ወንጀልን እንጂ ሌላ ምንም የሚሰበስብልን ነገር የለም እላችኋለሁ አድማጭ ተመልካቾቼ ማለት ነው። እንዴት ሩታ በጣም ብዙ እህቶቻችን ያዘኑት በሩታ ተንበርክኮ ያንን ያህል ሲለምናት ሩታ ትታው መሄዱ ኤፍሬምን በጣም ብዙዎቹን አበሳይቷል። እንዴት ክብር የላትም? እሺ እንኳን ጊዜ ስጡኝ እንኳን ለምን አትልም? የፈለገው ነገር ቢሆን ሁልጊዜ ሩታ እንደተበዳይና እንዲሁም ሩታ በቃ ከአብርሃም ጋር ህይወቷን እንደማትቀጥል እሱ በሶሻል ሚዲያም በቲክቶክም እንዲጠላ ነው። ለምን ይሄ ነገር የፈለገው ነገር ቢሆን ይሄን መስፈርት ሳይሆን ሌላ መስፈርት ፈልጋ ብትናገር መልካም ነው። ሽማግሌ እኛ በሀገራችን እኛ በወንዛችን ክብር ነው። ሽማግሌ ያላከበረች ሚስት ለሚስትም አትሆንም ለጎረቤትም አትሆንም ሲሉ ትላልቅ እህቶቻችን ሲናገሩ ማምሸታቸው ተሰማ። ስለዚህ የአብርሃምና የሩታን መጨረሻ እንደኔ በጉጉት የሚጠብቅ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት አስተያየት መስጠት ትችላላችሁ እላለሁኝ። ባይ ባይ እስከምንገናኝ